አላውቅም። ውስጤ ነው የተነካው። የእውነት እንዲህ ብዬ ልገልጸው እንደምችል አላውቅም። ብቻ ደስ ብሎኛል፣ በጣም ደስ ብሎኛል። እንግዲህ ውድ ቤተሰቦች የኔ ደስታችሁ ስለሆነ ከልብ አድርጌ አመሰግናለሁ። እንግዲህ የኔ ጠላቶች በተለያየ አይነት መንገድ፣ በተለያየ አይነት ቦታ፣ በተለያየ አይነት መልኩ እኔን ለማሸማገድ፣ እኔን ለመጣል፣ እኔን የማይሆን ነገሮች ለመክተት የተለያየ እንቅስቃሴዎች እያደረጉ ነው። ነገር ግን ከጎን የሆናችሁ እኔን እያገዛችሁ ያላችሁ ሰዎች ከመውደቅ በኋላ መነሳት አለ፣ ከኪሳራ በኋላ ትርፍም እንዳለው ዛሬም እንግዲህ ወደ አዲስ ህይወት ማለት ነው። እንግዲህ ይህን ነገር ለማብራራት በኋላ ጊዜውን ጠብቄ በደንብ ማብራራላችኋል። ብቻ ብዙ ፈተናዎች ቢኖሩም ብዙ መከራዎች ሊለፋችሁ ሲጋረጡ እነዛ ነገሮች እያለፍን የተሻለ ነገር እያደረግን እንገኛለን። የምትወዳት ለእኔ ብዙ ነገር የሆነች ለእኔ ሁሉ ነገር የምቀበላት ትንሿ የምወዳት ስስት የሆነችው እህቴን እንግዲህ ከስንት ጊዜ በኋላ ወደ ሚዲያው አምጥቻታለሁ። እህቴ ያው ጫና እየተደረገባት ነው እንደ ሌሎች ወጣቶች እንደ ጓደኞቿ እንደፈለገች ወጣት ገባም እንደፈለገች አትዝናናም። ነገር ግን ያው ለመልካም ነው ለበጎ ነው። ነገ ላይ ደግሞ የራሷ የሆነ ነገር እንዲኖራትም ስለምፈልግ እስካሁን ለተጨቆነችበትም ጭምር ያው ካሳም እንዲሆን ጭምር ያው መጨቆን አይደለም ለራሷ ደህንነት ስል ነው እንግዲህ ይህን ሁላ በደል እንግዲህ የማደርስባት። አንዳንድ ሰው ይመረዋል ማለትም በቀኝ አንተ ከተቀጥል እንዴ ነው በረሰት አስበሻል። አሁን እንደዚህ ተምረሽ የሁላ ጊዜ ወስደሽ ለፍተሽ ጨርሰሽ ትምህርቱን ተመረቀሽ ከጨረሽ በኋላ እንደ ስራ ልትሰሪ ስለምፈልግ እንግዲህ ከዴማ ሪል ስቴት የሱቅ ባለቤት ልትሆኚ ልፋትሽ ታዲያ ለምን ሆነና ከፈለግሽ አንቺም ሱቅሽም እየተጠበቃችሁ እንደፈለግሽ የዲዛይንሽን ስራ የፈለግሽን ዲዛይን እያወጣሽ ልብስሽን እየሰራሽ እንድትሸጪ በቃ ራስሽን እንድታሳድጊ ይፈልጋል። እኔ እኮ ደስ እንዲልሽ ነው እንጂ እንድታለሻ ሌሎች ደስ እንዲልሽ አንቺም ልሽ ሲጀምር አንቺ ራሱሽ እንደ እህት ሳይሆን እንደ ትንሽ እንደ ልጅም ጭምር ነው። እሺ ኔዎች በቃ ከጎኔ ነች። ምንም ነገር በደረሰብኝ ቁጥር በከፋኝ ቁጥር ሰዎች እኔን ሊጥሉ እኔን ሊገፉ በሞከሩ ቁጥር ሁልጊዜ የምታዝናናኝ እሷ ነች። እንደ ታላቅም ነው የምትለው ታናሽ የሆነ እንደ ታላቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ ያለሁኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ባላችሁ በሰላማችሁ ነው ይብዛልኝ። እነሆ ዛሬ ደስ በሚል ነገር ይዤላችሁ መጥቻለሁ። በአዲስ ነገር ብቅ ብያለሁ። ትላንት እንዳያችሁት ሉሊ የሆነ ነገር ገጥሞት በጣም ከፍቶት በጣም አዝኖ ያልጠበቀው ነገር ነበረ። ዛሬ ደግሞ ደስ በሚል ነገር ሁሉን ሰው ያስደሰተው እሱም የደስታው ቀን መላ ቤተሰቦቹ ደስ ያሉበት ቀን ነው። ሁላቸውም እንኳን ደስ አላችሁ። በተለይ የሉልን አድናቂዎች፣ ሉልን የምትወዱ፣ ሉልን የምታከብሩ፣ ሉል ሁሌ ከፍ ብሎ የምታዩ ሰዎች በሙሉ እንኳን ደስ አላችሁ። ማለት በጣም ደስ ብሎ ስላየሁኝ እኮ ነው። ገብቷችኋል? በጣም ደስ ብሎ ስላየሁኝ ነው። እንደዚህ አይነት ደስታ ስናይ በጣም ሁላችንም ደስ ይለናል። ይሄ ለማንም ሰው የማንም ሰው ደስታ የሚያስደስተው ሰው በጣም ነው ደስ የሚለው። ስለዚህ ዛሬ የሉልን ደስታ ሁላችንም የሚያስደስተን ነገር ነው። እንደምታውቁት ከዚህ በፊት እህቱ ብዙ መከራ ብዙ ስቃይ ደርሶባት ነበር። ማለት ወዳጅ ሆኖ ቀርቧት ሊያስጠቃት ሉል በሰራው ስራ እሷን ሊጎዱ በሴትነቷ ሊጫወቱባት ሊያግቷት ከአንድም ሁለት ሶስት በእሷ ላይ ሙከራ ተደርጎ ነበር። ግን ጥሩ ጓደኛ ስላለቻት የምር ጓደኛ ከጓደኛ በላይ የሆነችን ጓደኛ ስላለቻት ያ ነገር መታ የሉል ተናግራው እንደዚህ ሰዎች እንደዚህ ያደርጉኝ ነው እሷን ይዘሽ ነይ ብለውኛል፣ አንተ ደግሞ እንደዚህ አይነት ስራ እንደምሰራ ነግራኝ ነበረ። ስለዚህ ምንድነው ነገሩ? ለምንስ ብዬ ተጠራጠርኩኝ። ስለዚህ እስኪ ልጆቹ ቼክ አድርጋቸው ብላው ነበር። በዛ ሰዓት እንደምታውቁ ሉልን ያለው ነገር ጨራርሶ የቀጠሯት ቦታ እንድትሄድ አድርገዋት እነዛ ልጆች እጅ ከፍንጅ ተይዘው ነበረ። በጣም ደስ የሚል ነገር። ከዛ በኋላ ደግሞ እሷ ፍቅረኛ ይዛ የሉል የገዛ ጠላቱ ልጅ ፍቅረኛ አድርጎ ይዘዋት ወጥመድ ውስጥ እንዲከታት እንዲያግቷት ነው የፈለጉት የነበረው። ግን በሆነ አጋጣሚ ሉልን ያው ሁሌ ጥሩ ነገር ስለሚሰራ ለጥሩ ነገር ስለሚቆም ለእናቶችም ለአባቶችም ለኢትዮጵያ ሕዝብ ዱዓም ጸሎትም አግዞት በሆነ አጋጣሚ በሄደበት ነው እህቱን አግኝቶ እጅ ውስጥ ያስገባት ነበረው። ከዛ በኋላ ውጭ እንደተወጣ ማንም ጓደኛ እንዳትይዝ ከማንም ጋር እንዳትገናኝ ትምህርቷና ትምህርቷ ብቻ እንድትማር አግቷት ነበር። ማለት ትእዛዝ ሰጥቷት ነበረ ሉልን። እሷ ያ ትእዛዟ ተቀብላ በስነ ስርዓት ትምህርቷ የተማረች ነበር። ከሚዲያ እንድትርቅ አድርጓት ነበረ ከሁሉም ነገር። ምክንያቱም እንደምናውቀው ሉልን ብዙ ጊዜ ጠላት ይበዛበታል። ጠላቶቹ በጣም የበዙ ነው። እሱ ለመጣል የማያደርጉት ነገር የለም። እሱ ወደኋላ ለማስቀረት የማያደርጉ ነገር የለም።
ለምን ጥሩ ነገር ይሰራል? ለምን ሰውን በሰው ጥሩ እይታ ያገኛል? ለምን ሰዎቹ በሙሉ ይወዱታል? ለምን ለሰዎችን ይደርሳል? በማለት ነው ብዙ ሰዎችን እሱ ለመጣልና እሱን ወደ ኋላ ለማስቀረት የሚሯሯጡ ተነበረው። እሱም ያ ነገር አላጋተውም። ምንም ያገተው ነገር የለም። የሰው ልጅ ጠንክሮ ከሰራ ለእውነት የሚሰራ ከሆነ ፈጣሪውን ይዞ የሚጓዝ ከሆነ ሰው መቼም ሊጠላችሁ ቢነሳም አትወጥቁም። ለምን? እውነተኛ ሰዎች ናቸው። እናንተ እውነተኛ ሰዎች ናቸው። እውነተኛ ሰዎች ከሆናችሁ በኋላ መቼም ቢሆን አትወጥቁም። ሰው ላመሉ ነው እንጂ የትም አያደርስም። በእናንተ ላይ ለመስራት የሚነሱ ሰዎች፣ በእናንተ ላይ መጥፎ ነገር ለመስራት የሚሞክሩ ሰዎች ራሳቸው ነው የሚወጥቁት እንጂ ሌላ ሰው አይደለም። ስለዚህ ያ ስለሆነ እነሱ አሁንም ቢሆን ለመጣል ነው የሚፈልጉት የነበረው። ግን ልዑልን ከአንድ ስት ቤት ሁለተኛ፣ ሶስተኛ፣ አራተኛ ያለ ከፍ ያለ ጥሩ ደረጃ ላይ የደረሰ ነው የሚመጣው እንጂ መቼም ወደ ኋላ የሚለው ነገር የለም። ከስራው ደግሞ ምንም ያግተው ነገር የለም። ምንም ነገር ምንም። ስለዚህ ዛሬ እህቱ ብዙ ጊዜ ልጅም እንደ ልጁ አይቶ እንደ ታናሽ እህቱ አይቶ ተቆጥቶ በስራው እንዲሰራ ጠንካራ እንዲሆን ትእዛዝ ሰጥታው ከጎኑ ሆና እናቷን አክብራ እናቷን በስነ ስርዓት ተንከባክባ የምትኖር ጀግና ነበረች። እንዳያቸዋት ኤልሳን ልዑልን የካደችው ጊዜ እንዴት እንደዚህ ነገር ታደርጊያለሽ? ወንድሜ ላንቺን እኮ ነው የሚጠብቀው። ወንድሜ ላንቺ ጥሩ ቦታ አለው። ወንድሜ የለሽም ወይ ብላ ነው በጣም የተከራከረችላት የነበረው። ያው እህት ለወንድሟ ምን ጊዜም ከጎኑ ነው የምትቆመው። አገባችም አላገባችም ባለትዳር ብትሆን ልጅ ቢኖራትም ወንድሞቿ ማንም ሰው ሊነካባት አትፈልግም። አንድ ሴት ልጅ ነብር ነው የምትሆነው። እና የልዑል እህት በዛ ሰዓት እንደዛ ነው የሆነችው የነበረው። በጣም ተሰምቷት ነው የተናገረችው የነበረው። ዛሬ ልዑል ደግሞ በጣም አስደስተዋታል። በጣም ደስ በሚል ነገር ነው ያስደስታት። ሪል ስቴት ሂዶ ሱቅ ባለቤት አድርጓታል። ትምህርትሽን ጨርሰሽ ከፈለሽ በተማርሹ ትምህርት ከፈለሽ አይ የራሴ ስራ ሰራለሁ ካልሽ ያው ሱቅ ገዝቼልሻለሁ ብሎ አስረከባት። ሲያስረክባት እሷ ደግሞ በጣም ነው ያለቀሰችው። ከምላችሁ በላይ አልቅሳለች። በቃ ማለት ያልጠበቀችው ነገር ስለሆነ ነው መሰለኝ። አንተ ለእኔ ብለህ ሁሌ ነው ለእኔ የምትኖርልኝ፣ ለእኔ እንደዚህ በቃ ለቀሰች። የሆነ እንጃ ሰው እንደዚህ ሲሆን ደስ አይልም። እኔም ከነሱ እኮ ነው ያለቀስኩት። በጣም ነው ደስ ያለኝ። እኔ እንጃ ሰው የሰውን ደስታ መቼም ያስደስተዋል። የሰውን ደስታ ማያስደስተው ሰይጣን ነው እንጂ ሰው ሆኖ የሰውን ደስታ ማያስደስተው ሰው የለም። ልዑልን በጣም ተሰምቶታል። በጣም ነው ያመሰገናት። በዚህ ልክ ወንድማችሁ በቃ እንዲህ ከፍ አድርጎ አንቺ ነሽ ለእኔ መከታዬ፣ አንቺ ነሽ ለእኔ እንደዛ ብሎ ሲናገር ጊዜ በጣም ደስ ይላል። እኔ በጣም ነው ደስ ያለኝ። ከምላችሁ በላይ ደስ ብሎኛል። የልዑል እህት ያው ስምሽን ባናቀውም እንኳን ደስ አለሽ። ጀግና ወንድም ነው ያለሽ። ታድለሻል። ብዙ ሰው የሚወድ የኢትዮጵያ እናቶችን የሚቆም ለኢትዮጵያ አባቶችን የሚቆም በሁሉም ነገር ደስተኛ የሆነ ሰውን ለማስደሰት የሚሞክር ወንድም ነው ያለሽ። እንኳን ደስ አለሽ። ስለዚህ ውድ ቤተሰቦች ዛሬ ሁለታቸውም ተላቅሰው ነው ደስ በሚል ሁኔታ አሳልፈዋል። ልዑልም በጣም ደስተኛ ነው የሆነው የነበረው። በእህቱ በጣም ደስተኛ ሆነዋል። እሷም እንደዛ ደስተኛ ሆናለች። ደግሞ በሰው ፊት በሚዲያ እንደዚህ ሲያመሰግናት በጣም ነው ደስ የሚለው። ልዑል ጀግና ነህ አንተ፣ በርታ። በሁሉ ስራዎችህን በሙሉ ያስደስታል። በዚህ ልክ ደግሞ እህትህን ትላንት ላንተ ሰምታ አንተን ምትላትን በሙሉ እሺ ብላ ተቀብላ ያለውን ነገር አድርጋ ያለውን ነገር ሰምታ በዚህ ልክ እሷን ትምህርቷ ተምራ ለጥሩ ደረጃ እንድደርስልህ በማድረግህ እኔ በጣም ነው ደስ ያለኝ። እንኳን ደስ አለህ በሉት ውድ ቤተሰቦቼ። ልዑል ዛሬ በጣም የደስታው ቀን ስለሆነ ሁላችሁም እንኳን ደስ ብሎሃል። አላህ የበለጠ ደረጃ እህትህን ያደርስልህ ብላችሁ ሁላችሁም እንደዋም ጸሎት አድርጉለት። ምክንያቱም ሁላችንም የሰው ደስታ ነው የሚያስደስተን። የሰውን ደስታ የሚያስደስተው ሰው የለም። ልዑልን በዚህ ልክ ደስተኛ ሆኖ ስናየው ደስ ይላል። በእርግጥ የሆነ ደስታው ማስለቅሶታል። እህቱም ደስ ስላላት ጭራሽ አልጠበኩም ነበረ። በቃ የሆነ ነገር በዚህ ሪል ስቴት ላይ ትሰሪያለሽ ወይ ምናምን ስላል ጊዜ አንተ ከፈቀድክልኝ፣ አንተ ደስ ካለ ስትለው በጣም ነው ደስ ያል። ማለት በዚህ ልክን ከወንድሟ ትእዛዝ ሳትወጣ ወንድሟን አክብራ የወንድሟ ትእዛዝ ሰምታ ወንድሟን ጠላት እንደሚበዛበት አውቃ ተረታው የሚላት ነገር ሰምታ ማደጓ በዚህ ጊዜ ላይ በጣም ደስ ይላል።
ልጅ አይደለችም፣ ትልቅ ሰው ናት ማለት። ትልቅ ሰው ስላችሁ እኮ ያን ትልቅ እኮ አይደለችም፣ ግን ቢሆንም ህፃን አይደለችም። በአሁኑ ሰዓት እንኳን ትናንሽ 12 13 7 ዓመት የሆናቸው ልጆችም እኛ ያልነው እንጂ ከኛ በላይ ሌላ ማንም ሰው የለም ነው የሚሉት። ገብተዋል። እኛ ብቻ ነው የሚሉት። እና ያ ስለሆነ እኔ እንጃ ምን እንደምላችሁ አላውቅም። በጣም ነው ደስ ያለኝ። በዚህ ልክ ወንድሟ ተናንሳ እሺ ሁሉ ነገር አንተ ያልከውን እሺ፣ በመጨረሻ ደግሞ የሱቅ ባለቤት አደረግኩሽ ሲላት ለክሰዋ በቃ ለምን ወንድሜ በቃ ያኔ እኔ እንጃ። እኔ ቪዲዮን ቀንጨብ አድርጌ ነው ማመጣላችሁ እንጂ ሙሉን ብታዩት ኑሮ ማለት የሆነ ደስ የሚል ስሜት ይሰማችኋል። በዚህ ልክን ተገብራችሁ ተዋዶ ሰው ይኖራል ወይ? ሰው በዚህ እድሜውን የወንድሙ ትእዛዝ እንኳን ለእናት አባት ትእዛዝ መስማት በቀረበት ዘመን ላይ ለወንድሟ ትእዛዝ ሰምታ ጠላት እንደሚበዛበት አውቃ ለሱ በዚህ ልክ ተረታው፣ አግዛው፣ መክራው በመኖሯ እኔ በጣም ነው ደስ ያለኝ። እሱም ብለዋል በቃ የሆነ ብስጭት ስል ሲበዛብኝ ለምንድነው የስራ ማቆም አለብኝ? በቃ ለቤተሰቦቼ ሁሌ እኔ ጠንቅ መሆን የለብኝም። ለምን ቤተሰቦቼ እንዲከፋቸው አደርጋለሁ ብዬ ስራዬ ለማቆም ብዙ ጊዜ ተስፋ ቆርጣለሁ አለ። በዛ ሰዓት ደግሞ እሷ ለምን ወንድሜ መቁረጥ የለብህም፣ ጀግና ሆነ ሰርተህ ማሳየት አለብህ እንጂ እነሱ በዚህ ልክን ለእነሱ እጅ መስጠት የለብህም። በቃ ምንም ቢሆን እጅ መስጠት የለብህም ነው ምትለኝ ነው ያለው። አያችሁት? ስለዚህ እኔ ምን እንደምላችሁ አላውቅም። በጣም ነው ደስ ያለኝ፣ በጣም ደስ ብሎኛል። ስለዚህ ሉል በርታልን። አንተ ጀግና ነህ፣ የምር አንተ ጀግና ነህ። እህትህን አስተምረህ ጥሩ ቦታ አድርሳ በዚህ ልክን እሷን ለመርዳት እሷን ለማጠንከር እሷ ጠንከር ብላ እንድትሰራ በስራዋ ጠንከር እንድትሆን እንዳትከፋ በማድረግ በጣም ደስ ብሎኛል። ለሴት ልጅ በዚህ ልክን ክብር መስጠት፣ በዚህ ልክን ለሴት ልጅን መጨናነቅ እኔ በጣም ነው ደስ የሚለው። በአንድ በኩል አንዳንድ ወንዶች በሴት ህይወት ላይ ይጫወታሉ። አንዳንዶች እንዳንተ አላህ የመረቃቸው ደግሞ ለእህታቸው እንደዚህ ይጨነቃሉ። እና ልዑል ባደረከው ነገር እኔ በጣም ነው ደስ ያለኝ። አንቺም እንኳን ደስ አለሽ። የበለጠ ነገር ምሰሩ አንቺም ከጎኑ ሆነሽ ሀገርሽ የምታገለጊ ህዝብሽ የምታገለጊ ለቤተሰቦቻችሁ ጀግና የምትሆኑ አላህ ያድርጋችሁ። በጣም ደስ የሚል ነገር ነው። በርቱልን፣ ሁሉ በርታ። ጉዞ ወደፊት እንጂ ወደ ኋላ የሚባል ነገር የለም። እህትህም ደግሞ እንዳንተ ጠንካራ ሆና እንደምትሰራ ኢንሻአላህ ተስፋ እናደርጋለን። እንቆርጥ በተስፋ እንኖራለን። እኛም ያናንተ አራያዎችን ያደርገን ኢንሻአላህ። እና ለማንኛው ውድ ቤተሰቦቼ ዛሬ እንደዚህ ደስ በሚል ነገር ነው ይዤላችሁት የመጣሁኝ። የልዑልን ደስታ ላካፍላችሁ ብዬ ነው። ሰሞኑ በጣም የጠፋሁኝ ነው። ስለዚህ ቻናሌ በጣም ቀዝቅዘዋል። ከፍ አድርጉኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። ሼር የምታደርጉ የምትችሉ ሼር አድርጋችሁ አበረታቱኝ እላችኋለሁ። ውድ ቤተሰቦቼ ሁላችሁም ደግሞ እወዳችኋለሁ። ሰሞኑ በጣም የጠፋሁኝ ነው። ከስራ ማንጻር ነው። ረመዳንም መጥተዋል። ስላልተመቻቸልኝ ነው። ካሁን በኋላ ኢንሻአላህ አልጠፋም። አዳዲስ ነገራቶችን ይዤላችሁ እመጣለሁ። ስለዚህ አበረታቱኝ። ውድ እህታችሁ አይደለሁም። እወዳችኋለሁ። መልካም ቀን። ሰላም አለይኩም ወራህመቱላሂ ወበረካቱ።